ኢትሱች የቢዝነስ ዘገባው ስፖንሰራችን ስለሆነ ከልብ ነው እናመሰግነው። አብራችሁን ቆዩ ተመልካቾቻችን። የኢንዱስትሪዎች መስፋፋት የስራ ዕድል ተጠቃሚ እንዳደረጋቸው በምስራቅ ጎጃም ዞን የደጀን ከተማ ወጣቶች ተናገሩ። ቀደም ሲል ይስተዋል የነበረውን የኃይል መቆራረጥ ችግር ለመቅረፍ የተገነባው የደጀን ሰብስቴሽን ተጠናቆ ወደ ስራ መግባቱ ለኢንዱስትሪዎች እድገትና ለስራ ዕድል ፈጥረው ከፍተኛ አስተዋጽኦ ማድረጉንም ተመላክቷል። የኔና አለሙ በዝርዝር ይነግረናል። በደጀን ከተማ አስተዳደር ወደ ምርት የገቡ 9 ኢንዱስትሪዎች ያሉ ሲሆን በግንባታ ሂደት ያሉ ኢንዱስትሪዎችም ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽህፈት ቤት ገልጿል። የጽህፈት ቤቱ ኃላፊ ወይዘሮ አዲስ ታለማ የደጀን ኤሌክትሪክ ኃይል ማከፋፈያ ሰብስቴሽን ተጠናቆ ወደ ስራ መገባቱም ለኢንዱስትሪዎች ኃይል መቆራረጥ ችግርን ፈቷል ብለዋል። በአዲስ የሚገቡ አልሚዎችም ወደ ከተማዋ እንዲመጡ አስተዋጽኦ እንዳለው ገልጸዋል። በመብራት ችግር ምክንያት የስራ መቆራረጦች ነበሩ። ይህ ሰብስቴሽን ወደ ስራ መግባቱ በሙሉ አቅማቸው እንዲያመርቱ ለፋብሪካዎች ትልቅ አቅም የፈጠረ በተለይም እንደኛ ተቋም እንደ ደጀን ኢንቨስትመንት ተቋም በርካታ ኢንዱስትሪዎች አሉን። በኢንዱስትሪዎች ተቀጥረው የሚሰሩ ወጣቶችም የኢንቨስትመንት ፍሰቱ መጨመሩ የስራ እድል ፈጥሮልናል ብለዋል። ተመርቄ በአጋጣሚ በስራ 3 ዓመት ቆይቻለሁ። ግን ከ3 ዓመት በኋላ ግን ይሄ ፋብሪካ በመጀመሩ እዚህ ፋብሪካው ላይ ገብቼ እኔና ቤተሰቦቼን እያስተዳደርኩ እገኛለሁ። እዚህ ባንኖር ነው በቃ ስራ አጥተን ብዙ ውጭ ጎዳና ተዳዳሪ እንሆናለን። ምን እንላለን? በጣም አልባሌ ቦታ ልናስብ እንችላለን። ግን ስራ ትንሽም ብትሆን በማግኘታችን ደስ ይለናል። አሪፍ ነው፣ ስራ ጥሩ ነው። የደጀን ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጤናው ደረሰም ከዚህ በፊት በኢንዱስትሪዎች የሚቀርበው ኃይል መቆራረጥ መፈታቱን አንስተዋል። በከተማ አስተዳደሩ ግዙፍ የሲሚንቶ ፋብሪካዎች በግንባታ ላይ የሚገኙ ሲሆን ወጣቶችንና የአካባቢውን ማህበረሰብ ተጠቃሚ አድርገዋል ብለዋል። ደጀን ከተማ ላይ የመብራት ችግር አሁን የለብንም። አምራች ኢንዱስትሪዎችም 24 ሰዓት መስራት ይችላሉ። ከመብራት ጋር የተያያዘውን ነገር አጠቃላይ በየፋብሪካዎች በእያንዳንዱ ፋብሪካ ከ300 ሰው ያላነሰ ሰራተኞች አሉ። ስለዚህ የስራ አጥ ችግር የተቀረፈበት የገበያ ትስስር የተፈጠረበት አጠቃላይ ለደጀን ምቹ ሁኔታ የተፈጠረበት ሁኔታ ነው ያለ። ስለዚህ የመብራቱ መምጣት ለቀጣይም ለኢንዱስትሪ መስፋፋት ለኢንቨስትመንት መስፋፋት ከፍተኛ አስተዋጽኦ ነው ያለው። ከተማ አስተዳደሩ አልሚዎች በሚፈልጉት የኢንዱስትሪ ዘርፍ እንዲሰማሩና ተጠቃሚም እንዲሆኑም ለማስተናገድ ዝግጅት እያደረገ ስለመሆኑ ከንቲባው ገልጸዋል። ሀገር ያለምንም እርዳታ በራሷ እንድትቆምና ዜጎችን በነጻነት እንዲንቀሳቀሱ ግብር ከፋዩ ግብሩን በታማኝነትና በወቅቱ መክፈል እንደሚገባው የአማራ ክልል ገቢዎች ቢሮ አሳሰበም። ግብር ከፋዩ ግብሩን በአግባቡ ሲከፍል የሚሰሩ መሰረተ ልማቶች ላይ የባለቤትነት ስሜት ያሳድርበታል። ለሀገሩ ያለውን ፍቅርና ትስስርም ከፍ እንደሚያደርገው ነው የተገለጸው። የዝባለም ጌታነህ በዝርዝር ትነግረናለች። ግብር ለግለሰቦች ጭነት ቢመስልም በተግባር ግን መልሶ ለዜጎች የሚውል ትልቅ ኢንቨስትመንት ነው። በአንድ ሀገር ውስጥ በነጻነት የመኖር የመስራትና የመንቀሳቀስ መብት እንዲከበር ዜጎች ግዴታቸውን መወጣት አለባቸው የሚለው የመብትና ግዴታ ሚዛን አንዱ መገለጫም ነው። የአማራ ክልል ገቢዎች ቢሮ የግብር ትምህርትና ኮሚኒኬሽን ዳይሬክተር አቶ ታዘባቸው ጣሴ ግብር የተረጋጋ ኢኮኖሚን የመፍጠርና ሀገር በራሷ እንድትቆም የማድረግ አቅም ያለው ስለመሆኑ ጠቅሰዋል። የመጀመሪያው መሰረታዊ ማህበራዊ አገልግሎቶችን እውን ለማድረግ ታክስ በጣም ጠቀሜታ አለው። የኢኮኖሚ መረጋጋትን ለመፍጠር ታክስ ባለበት የኢኮኖሚ መረጋጋት አለ። ታክስ በተረጋጋ ሁኔታ ህዝቡ በፍላጎት ግብር ከፋዩ በፍላጎት በሚከፍልበት አካባቢ የተረጋጋ ኢኮኖሚ ይቀጥላል ማለት ነው። ከዚህ አንጻር ጠቀሜታው ላቅ ያለ ነው። መደበኛ ወጪዎችን ለመሸፈን በመንግስት ደረጃ በሀገር ደረጃ የሚወጡ መደበኛ ወጪዎችን ለመሸፈን በራሱ ታክስ ዋነኛ ጉዳይ ነው። በራስ ለመመካት የራስን አቅም ለመጠቀም በራስ ለመተማመን ታክስ መሰረታዊ ጉዳይ ነው። ሌላው ትልልቅ ፕሮጀክቶችን ውጤታማ ለማድረግ ታክስ በጣም ጠቀሜታ አለው። የሀገርን ሉዓላዊነት ከማስጠበቅ አንጻር ታክስ በጣም ትልቅ ጠቀሜታ አለው። ግብር ከፋዩ ግብሩን በአግባቡ ሲከፍል በሀገሩ ጉዳይ ላይ የባለቤትነት ስሜት ይሰማዋል። በመንግስት የሚሰሩ ትልልቅ ፕሮጀክቶችን መንገዶችንና ተቋማትን ሲያይና የእሱም አሻራ እንዳረፈበት ሲመለከትም ለሀገሩ ያለውን ፍቅርና ትስስር በማጠናከር የውስጥ እርካታን እንደሚፈጥርም አቶ ታዘባቸው ገልጸዋል። ግብር በመክፈል ምክንያት በእኔ ምክንያት የተሰራ ኢንፍራስትራክቸር ነው። መንገዱም ቴሌውም መብራቱም በሌላ አካል የተሰራ አይደለም።
አንድ ንጹህ ግብር ከፋይ በሚከፍለው ግብር ላይ የተመሰረተ ነው። መንግስት የሚባለው አካል ይሄን ፋሲሊቴት የሚያደርግ ነው። የራሱ የገቢ ምንጭ ሌላ የለው፣ ታክስ ነው የገቢ ምንጩ። ይሄን ፋሲሊቴት የማድረግ አቅሙን ነው የሚጠቀም። ከዚህ ውጭ ግን የትኛውም ልማት ቢለማ፣ የትኛውም እድገት ቢመጣ፣ የትኛውም ለውጥ ቢመጣ፣ የትምህርት ቤቶች ስታንዳርድ ቢጨምር፣ የጤና ጣቢያዎች ስታንዳርድ ቢጨምር፣ ፕሮጀክቶች የበለጠ ቢሰሩ መሰረቱ ግብር ከፋዩ ነው ማለት ነው። የመጀመሪያው ነገር ለግብር ከፋዩ የህሊና ሳቲስፋክሽን አለው ማለት ነው። ግብር ከፋዩ ግብሩን በአግባቡና በወቅቱ በመክፈል የሀገሩን እድገት ማፋጠንና መብቱን ማስከበር እንዳለበትም ነው አቶ ታዘባቸው ጥሪ ያቀረቡት። ግብር ከፋዮቻችን ግብራችሁን በሐቅ መክፈል፣ ቀጥሎ ያለው ነገር የሚመለከተው አካል የሚጠየቅበት ይሆናል ማለት ነው። የመጠየቅ ስልጣንም አለ። ግብርን በአግባቡ እስከከፈልሽ ድረስ የት ደረሰ ብሎ የመጠየቅ ኃላፊነትንም መጠቀም ያስፈልጋል። የት ደረሰ? የሰበሰባችሁት ግብር፣ የሰጧችሁ ግብር የት ደረሰ? ልማት ተመልክቶም ይሄ ልማት በጥራት አልተሰራም ብሎ የመጠየቅ አፍን ሞልቶ የመጠየቅ ስልጣንም ጭምር የሚያስገኝ በመሆኑ ራስን ሙሉ አድርጎ ሌላውን ለመጠየቅ እድል የሚገኝበት ስለሆነ ሁሉም ግብር ከፋይ በአግባቡ በስርዓት ከማጭበርበር ውጭ ሆኖ ግብሩን መክፈል ይገባዋል። ይሄ ደግሞ ትልቁ እርካታው ለራስ ነውና ለራሳችን ህሊና፣ ለራሳችን ጥቅም ስንል ግብራችን በአግባቡ እንክፈል የሚል መልእክት ነው ያለኝ።